የዘይነብና የሰራት ፍቅር ለበራክ እንደ ራስ ምታት ነው። ስለዚህ በራክ ንግድ ማየት ስለሰለቻትና እንዲሁም ስላቃታት በመጨረሻ ዘይነብ እንድትገደል ወስና ነበረ። ከዚህ ሁሉ ጀርባ ነጃቲ የሚባለው ሰው እጁ እንዳለበት ያልገባት በራክ አሁን መልሳ ሰቷን ለማስተካከል እየሞከረች ነው። ግን ነጃቲ መልሶ ያው ከወንድሙ ሰራት ጋር ለመግባባት እንደ ድል ሊጠቀምበት ሞክሮ ነበረ። ግን ሰራት በጭራሽ አላመነውም። እንደዛም ሆኖ አሁን ዘይነብ ምንም ሳትሆኑ ጉዳት ሳይደርስባት በቀጥታ በሰላም ወደ ቤቷ ልትመለስ ችላለች። በሌላ በኩል አዝራውንም ቢሆን ከጃን ጋር እንደዛ እየተበጣበጠች ወደ ቤትም እንኳን ተመልሳ ልጅም ይዛለት ከሙስጠፋ ጋር ያላት ግንኙነት በስልክ ደረጃም ቢሆን አልተቋረጠም። ስለዚህ የእሱ እናት የሆነችው ረፊቃ እጅግ በጣም የልጇ የወደፊት ህይወት አሳስቧትና አስጨንቋት ሚስት እየፈለገችልን ነበረ። የመጀመሪያ እጮ ጋምዜ ናት፣ የጎረቤታቸው ልጅ። አሁን እሷን ለማየት መተው ነበረ። ከዛም በኋላ ኢብሩ ልጅቷን ጠይቃት ጋምዜን ፍቃደኝነቷን አሳይታለች። ከዛ ወደ ቤት አብረው የተመለሱ ናቸው። በሌላ በኩል ነጃቲም ቢሆን ዘይነብን ሊያግታት የነበረውን ሰው ሙኒሽን ያውቀዋል። ሙኒሻውን እግሩ ቆስሏል። እግሩ ቆስሎ ጫካ ለጫካ አቋርጦ በመጨረሻ ወደ ሰፈሩ እየመጣ ነበረ። ነጃቲ አፉ እየደማ ነበር። ጥፋ ከሰፈር ሰፈር ውስጥ መታየት የለብህ መጥፋት ነው ያለብህ ከሰፈር ብሎ እየነገረው ነበረ። ከዛም በኋላ እሱም እሺ እሰወራለሁ ብሎ ነገር ግን እግሩን ማከም አለበት ይንቀሳቀሳል። በሌላ በኩል ሙትሎ በበራክ ተልካ በቀጥታ ወደነ ዘይነብ መታለች። ወደነ ሰራት ቤት መታ። ከዛ በር ተንኳኳ። ሀያል ማን የመጣው ብላ በሩን ስትከፍት ሙትሎ የኔ ቆንጆ ልጅ መጣውልሽ እንዴት ነሽልኝ ስትላት ደህና ነኝ ምን ነው ስትላት ምን ልጆቼ ናፈቃችሁኝ የልጅ ልጆቼ ብላ ሙትሎ ወደ ውስጥ ገባች። ኢኪ ሙትሎን ስታያት ደስተኛ አይደለች። እንዴ ካድር የኔ ቆንጆ ልጅ እንዴት ነሽልኝ እንዴት ነሽ ታዲያ እንዴት ነው ደግሞ ያደግሽው አለቻት። ደህና እየተጫወትኩኝ ነው አለቻት። ተመልከቺ ካድር እኔ እናትሽም እንወድሻለን እሺ አያትሽም እናትሽም በጣም ነው የሚወዱሽ። እንደገና ደግሞ ያው አንቺ ነሽ የምትቀበይኝ ታውቂያለሽ አይደለ። በነገራችን ላይ እናትሽ ቆንጆ የሆነ ክፍል አዘጋጅታልሻለች ማለቴ ወደፊት ከኛ ጋር ስለምትኖሪ ጥሩ የሆነ ጊዜ ይኖረናል። ደግሞ አብረን በደንብ እንጫወታለን። በደንብ እንተዋወቅበት ጊዜ ይኖረናል። አሻንጉሊቶች ብዙ ተገዝተውልሻል ደስ የሚል የምትወጃቸውን ትላታለች። ግን እኮ እኔ እህቴ ዘይነብን በጭራሽ ልተዋት አልችልም ብላ ስትናገር ነበር። ካደር እንዴት ሊሆን ይችላል እሱ እያለች ሙትሉ ትናገራለች። እንዴ ዘይነብ እኮ የራሷን ልጅ ስትወልድ እኮ ትረሳሻለች እኮ ይህ እኮ የማይቀር ነገር እኮ ነው አላሰብሹም እንዴ የኔ ቆንጆ ልጅ የኔ ካደር ስትላ ነበረ። ከዛ ኤኬም ታዲያ በቃ ምንድን ነው ታዲያ የምትይው ካደር ሂጂና ቀፊያት በቃ ምንድን ነው አያትሽን ሂጂና ስፈልግ ቀፊያት ምን እኛ ምንም አይመስልንም ስትል ነበር። ሀያል ደግሞ እንዴ ኤኬም ምን ሆነሽ ነው ልጅቷ ላይ ለምንድን እዚህ የምትበረችው ቆይ አንቺ እሷ ምን አረገችሽ ስትላ ነበር። እስኪ ዝም በይ አንቺ በማያገባሽ አትግቢ ብላ ትቆጣታለች። ሁለቱ ታማሞች መጣላት ጀመሩ። እናንተ ግን ለምን እንደዚህ የምትጨቃጨቁት እንዴ ምንድን ነው ዘይነብና ሰራት ችግር አለ እንዴ በመካከላቸው በማለት ጠየቀች። ሲጀመር ይልሽ አባዬ አንቺ እዚህ እንድትመጪ አይፈልግም እና ችግር ከምትፈጥሪ ብትሄጂ ነው የሚሻለሽ ትላታለች። እንደዚህ የምትላት ሀያል ናት። እንዴ ምን ማለት ነው የልጅ ልጆቼን በፈለኩበት ቀን በፈለኩበት ሰዓት እየመጣው ማየት ይችላለሁ ሂዱና አባታችሁን ጥሩት ከፈለጋችሁ ምን ችግር አለው እኔ ችግር የለብኝም ስትል ነበረ። እንዴ ያለች ሽንጧን ገተራ ትከራከራቸዋለች። እኪም ደግሞ አንደውልለትም ምክንያቱም አባዬና እህቴ ዘይነብ እዚህ የሉም እንደገና ስንደውልላቸው ስልካቸው አይሰራም እኛን መስማት አቁመዋል ብላ ኪም ተናገረች። ፈጣሪው ግራ ነው የሚያጋባ የተፈጠረ ነገር አለ እንዴ ብላ የጠየቀቻቸው ድንገት ስልክ ይደውልላታል። ስልክ ሲደውልላት ማን ይደውሉ ብላ ቼክ አረገች። የደወለችላት በራክ ነበረች። ቶሎ አነሳቸው። ሄሎ በራክ የኔ ልጅ ስትላ ነበረ። አይ የኔ ልጅ እዛው ተቀምጫለሁ ከልጅ ልጆቼ ጋር እያወራኝ ነው አንድ ላይ ኧረ ደስ ይላል በጣም ደስ ይላል ስትላ ነበር። ከዛ በራክ ይኸውልሽ ስሚ ቤት ውስጥ ችግር አለ ቤት ውስጥ ነገሮች እንዴት ናቸው ስትላ ነበረ። ትንሽ ለየት ያለ ነገር ደስ የማይል ነገር አለቻት። ምን ማለት ደስ የማይል ነገር ምን ማለት ነው ትላለች። በራክ ደንግጣ ማለቴ ገና እንትን ለማለት እየሞከርኩኝ ነው ለመርዳት እየሞከርኩኝ ነው ብላ ሙትሉ ስልኳን ይዛ ጠጋለች። ዘይነብ እንዴና ዘይነብ ደህና ናት እሱን ብቻ እንድነግሪኝ ነው ፈልገው እኔ ሌላ ነገር ምንም አልፈልግም ትላታለች። ዘይነብ እስካሁን ድረስ የሉ ቆይ ነገሩን እያጣራሁ ነው ገና እነግርሻለሁ ብላ ስልኩን ዘጋችው። በራክ ጨንቋታል። በሌላ በኩል ሰራትና ዘይነብ ቤት ደረሱ። ምን እየሆነ እንዳለ ቤት ውስጥ አያውቁ። በቃ ማዘን የለብሽም እርሹ ቀለመርሳ ሞክር እያል ነበር። አንተን ብትሆን እርሰው አለችው። እሱን እንኳን በኋላ እናወራበታለን እያላ ነበር። ሙትሎ ከቤት እየወጣች በር ጋር አገኟት። ምንድነው አንቺ እዚህ ምን ታደርጊያለሽ እያለ ሰራት እየጠየቃ ነበረ። ድጋሚ እዚህ እንዳመጭ እንዳላሽ አላልኩሽም እንዴ ብሎ ይጠይቃ ነበረ። የልጅ ልጆቼን ማየት ፈለኩኛ ናፈቁኛ ታዲያ እነሱ ማየት ፈልጋለሁ ምንድነው አንተ የምትለው አለችው። ናፍቀውሽ አይደሉም በእናትሽ ነገር ፈልገሽ ነው ኢኪምና ሀያ ልጆች እያሉ ጭራሽ መተሽ የማታውቂ ሴትዮ አሁን ምን ልታደርጊ ነው የመጣሽው እያላ ነበረ። ለኢኪምና ለሀያል ብያር ለማ የመጣሁት ምን ሆናል አንተ እኔ የመጣሁት ለካድር ብዬ ነው። በቃ ካድርን በቅርብ ቀን እንወስዳት የለ ከዛም በኋላ በቃ ምን ያህል ቆንጆ ጊዜ እንደምናሳልፍ እያሰብኩኝ ነው። እንደገና ደግሞ እኔ አያቷ ጥሩ ቦታ አዘጋጅላታለሁ እሷ የምታርፍበት ግንኙነታችን ይስተካከላል ማለት ነው ከነበረበት እያለች ነበረ። ምን የምታወራ አንቺ ሲጀመር ካድርን እሰጥሻለሁ ብሎ የነገረች ሰው አለ እንዴ ምንድነው የምትይው እያለች እየጠየቀቻት ነበረ። ዘይነብ እንደዛ እንኳን በኮንፊደንስ አትናገሪ እሺ እዚህ ጋር ማለት ነው ይሄን ነገር የሚወስነው ሌላ የበላይ አካል አለ። በጣም እርግጠኛ ሆነሽ እያወራሽ በኋላ ግን ነገር ከተፈጠረ በጣም ልብሽ ይከፈላልቻት። በይ
ልታስፈራሪ ነው እንደመጣሽው በገዛ ቤታችን? እንደዛ ከሆነ የመጣሽው ሂጂ፣ ብትሄጂ ነው የሚሻልሽ እያለ ሰራት መቆጣት ጀመረ። ቶሎ በይ እያላን ነበረ። ጥላቸው ቶሎ እየሄደች ነበር። ከዛ ለበራክ ደወለችላት። ሄሎ በራክ የኔ ያልሽው መጣው ብላ እየሄደች ነበረ። ሰራትና ዘይነብ ወደ ውስጥ ገቡ። ካደር ወዲያው ዘይነብን ስታያት እያቀፈቻት ነበር። የኔ ቆንጆ ብላ አጠገቧ ተቀመጠች። ሰራትም ከኢኪም አጠገብ ተቀመጠ። ኢኪም ምን ነው ችግር አለ እንዴ እያላን ነበረ። አንተ አይታየም እንዴ ችግር እንዳለ አለችው። ኢኪም ልጄ ምን እየተፈጠረ እንዳለ አታውቂም፣ ገባሻ? ብዙ ነገር እየሆነ ነው ያለው ይላታል። ከዛ ንገረኛ አባዬ ንገረኝ ምን እየተፈጠረ እንዳለ አለችው። ላስጨንቅሽ አልፈልግማ፣ እባክሽ ጫናሽን ቀንሺ፣ እኔን መጫንሽን አቁሚ እባክሽ አንድ ጊዜ እያለ ነበር። ሲጀመር አንተ እኔን ለማውራት ራሱ አንድ ደቂቃ እንኳን አታል፣ በጣም ነው የሚያሳዝነው አለችው። ከዛ ስትለው በጣም አዘነ፣ ደነገጠ። እንዴት አሰበችው ብሎ እያሰበ ነበር። ዘይነብ ደግሞ በኋላ ታወራታለህ አለችው። እንደውም ሰራት ሊከተላን ነበረ፣ በኋላ ታወራታለህ አለችው። ከዛ ከደረዘ ጋር ዘይነብ እህቴ በጣም ይቅርታ እያለቻት ነበረ። ይቅርታ ለምን? ምን አጠፋሽ? ምን አድርገሽ አለቻት። የሆነ ነገር አንቺ ሳትፈቅጂ ከአንቺ ፍቃድ ውጭ የሆነ ነገር አድርጌያለሁ እያለቻት ነበረ። ለምሳሌ ምን እያለቻት ነበረ። ግቢ ውስጥ አሻንጉሊት ተጥሎ አገኘው፣ የደብ አሻንጉሊት። ከዛም እየተጫወትኩበት ነበረ፣ አቶ ጂያን ባለቤቱን አውቀዋለሁ ብሎ ወሰደው አለቻት። አቶ ጂያን ወሰደው አሻንጉሊቱን ወሰደው አለቻት። አዎ ባለቤቱን አውቀዋለሁ አለኝ ትላታለች። ዘይነብ ዞር ብላ ሰራትን አየችው። ከዛም በኋላ አይ ጥሩ ነው ያደረግሽው አለቻት። ተናድርሽብኝ አለቻት። ኧረ አልተናድርኩብሽም ማለቴ ባለቤቱን አታውቂም ነበር አንቺን ብትሆኝ፣ ሰርቀሽ አይደለም ግን ወደፊት ግን ተጠንቀቂ እሺ እያለቻት ነበረ። ከዛ እዚህ ጋር ካደር እሺ ይጠነቀቃለሁ እያለቻት ነው። ከዛ ጥላቸው ሄደች። እዚህ ጋር ዘይነብና ሰራት እንዲያወሩ ብቻቸውን ቀሩ። ከዛ ዘይነብ እኔ የምልህ ይህ አሻንጉሊት ማለት አዝራ የጠፋባትና በጣም አዝራ የተከፋችበት አንድ ሄጂ እስኪ ላይ ስትል ነበር። ዘይነብ አያስፈልግም አንድ አግኝተውታል አይደል እንዴ እያለ ነበረ። ምናልባት አቶ ጂያን ለአዝራ ሰጥቷት ሊሆን ይችላል ወይስ እንዴ ነው ነገሩ? ሊሰጣትም ላይሰጣትም ይችላል አለችው። ይሰጣታል እንጂ እንዴ ምን ሆነሽ ነው ግን ዘይነብ እንደዚህ የምትጨናነቂው በአዝራ ጉዳይ? እንዴ አዝራ እኮ ብቻዋን እኮ አይደለችም። እንደገና እዚህ ጋር ጂያን አለ፣ እንደገና ወንድሜ ጂያን አለ፣ እንደገና ደግሞ እናቴ ያለች ሲላት አይ ሄጄ ላይ አለች። በቀጥታ ወደ ቤታቸው ሄደች። በሩን አንኳኳች። በሩን የከፈተችው ሴቪም ነበረች። ወይዘሮ ሴቪም እንትናን ፈልጌ ነበር አዝራ ቤት አለች እንዴ አለቻት። አዝራ እቺትና አለች ስትላት አዝራ ድንገት መጣች። ካደር አሻንጉሊትሽን አግኝታው ነበረ አገኘሽው እንዴ ብላ ጠየቀቻት። እንዴ ፈጣሪ ወይ የአሻንጉሊት ጉዳይ ግን መቼ ነው የሚያበቃው ብላ ሴቪም እየሳቀች ጠይቃለች። ድንገት ጂያን መጣ። አዎ እኔ ነበርኩ ያገኘሁት እና ለሚስቴ ሰጠዋት እና ከዚህ በኋላ ስለጠፋባት ማዘንም አይጠበቅባትም ተገኝቷል እያላን ነበረ። ከዛ እዚህ ጋር ዘይነብ ገርሟት የምትመለከተው አዝራን ነበረ። አዝራን ብትሆን አዎ በትክክል ተገኝቷል አሻንጉሊት አለቻት። እንዳላዘንሽ ተስፋ አደርጋለሁ ትላታለች ዘይነብ። ከአዝራ የሆነ መረጃ ለማግኘት እየሞከረች ነው። አዝራ ግን ምንም ፍንጭ እየሰጠቻት አይደለም። አዝራ ልክ ደስተኛ እንደሆነች ሆና መሳቅ ጀመረች። ሁሉ ነገር እንደሞላላት ሆና ከዛም በኋላ አዝራና ሴቪም እዚህ ጋር ሄዱ። ጂያን ብቻውን ቀረ። ዘይነብ ግን ችግር አለ እንዲያላን ነበር። እኔ እንጃ አላቅም፣ እያመንከው አይደለም አንተ ግን እኔ እንጃ ሳስበው በጣም አዝራን እየጎዳት እንዳለ ይሰማኛል አለችው። ስነ ስርዓትሽ ነሽ ዘይነብ፣ ይኸውልሽ ስሚ እማዬ ብቻ ናት እስካሁን ድረስ አንቺን እዚህ ቤት ውስጥ የምትቃወምሽ፣ እኔ ተጨምሬ ሌላ አንቺ ተቃዋሚ መሆን አልፈልግም እያል ነበር። ኧረ እኔ መሆን አልፈልግም ብላው ጥላው ትሄዳለች። ይሻልሻል ብሎ በሩን እየዘጋው ነበረ። በሌላ በኩል ኢብሩ እንዲሁም ረፊቃ ቤት ደረሱ። ቤት እንደደረሱ ኢብሩ ንገርኛ ጋምዜን ጠየቅሻት እንዲህ አለቻት። አዎ ጠይቄያታለሁ እማዬ፣ ፍቅረኛ አለሽ ወይስ የለሽም? እማዬ ለወንድሜ ለትድርሽ ትፈልጋለች ብዬ ጠየቅኩልሽ አለቻት። ወይኔ ኢብሩ የስራሽን ይስጥሽ፣ ምንድን እንዴት እንደዚህ ይባላል ታዲያ ምን አለች ስትላ ነበር። እማዬ ተረጋጊ፣ የሚገርመው ነገር ፍቅረኛ የላትም ምንም የላትም ብላ ነገረቻት። ከዛ ረፊቃ ተደሰተች። ወይኔ የምርሽን ነው? እንዴት ደስ ይላል። ስለዚህ ከወንድምሽ ጋር የምትጣመርበት እድል አለ ማለት ነው አለቻት። እንደዛ ይመስለኛል። ግን እንዴት ነው ይሄን ነገር ሙስጠፋ ያውቃል ወንድሜ ስለዚህ ጉዳይ ከሌላ ሴት ጋር ልትድሪው እንደሆነ በማለት ጠይቃቻት። አያውቅም ግን ማወቁ አይቀርም ምን ችግር አለው አለቻት። እኔ እንጃ አላውቅም፣ እኔ ግን አዝራ የምትባል ሴት እስካለች ድረስ ሌላ ሴት ዞር ብሎ እንኳን የሚያይ አይመስለኝም አለቻት። ስነ ስርዓትሽ ነጂ ልጅ እንደዚህ ብለሽ የመናገር መብት የለሽም፣ በቃ ነገሩ በትክክለኛው ሳት ሲደርስ ይስተካከላል አለቻት። እማዬ እየነገርኩሽ ነው በኋላ ልብሽ እንዳያዝን አለቻት። ታያት ወንድምሽ አዝራን ይረሳታል ማይቀር ነገር ነው። ለማንኛውም የጋምዜና ኑራይን እስኪ ማታ ቤት እንጥራቸው እስኪ በቃ ቆንጆ ራት እንበላለን ብላት ውስጥ ገባች። ከዛ ይብሩ ፈጣሪ ወይ ብላ ትቀመጣለች። በሌላ በኩል በራክ አሁን እናቷን ሙትሎን እየጠበቀቻት ናት ያለችው። ምን እየሆነ እንዳለ አታውቅም። ከዛ በኋላ ድንገት ሙትሉ መጣች። በራክ ሙትሉ እናቷን ስታታ ምን ተፈጠረ ምን አገኘሽ አለቻት። ዘይነብ በጣም ቆስላለች፣ በጣም ሁኔታዋ በጣም ከባድና አሳሳቢ ነው አለቻት። ኧረ እናት ሞታለች አለቻት። ሁኔታዋ ምንም ደስ አይልም፣ ደስ የሚል ነገር እየተሰማ አይደለም አለቻት። ወይኔ ምንድነው ያደረኩት ወይኔ ብላ በራክ ጭንቅላቷን ይዛ እያሰበች ነው። ምንድነው ማረገው ስትል ነበረ። ፖሊስ አንቺን እየፈለገች ነው በራክ ብላ ነገረቻት። በራክ ደነገጠች። ምን እያልሽ ነው ያለሽው? ምንድነው የምትይው? ምን እያለሽ ነው ያለሽው? ማምለጥ አለብኝ መሄድ አለብኝ ብላ መኪናው ስትገባ ነበር። ሙትሉ ቆይ አንዴ በራክ ተረጋጊ በቃ ዘይነብ ደህና ናት ምንም አልሆነችም። ምንድነው ያረግሽው አንቺ? ምንድነው ያረግሽው? ይሄን ያህል በጣም የፈራሹ ምን አጥፍተሽ ነው? ምን አርገሽ ነው ብላ ጠየቀቻት። ከዛ እሷ ይኸውልሽ በቃ ዘይነብና ሰራት አንድ ላይ ሲሆኑ ስሜቴ መቆጣጠር ከበደኝ፣ በቃ ተበሳጨው፣ ተናደድኩኝ እና በቃ የሆነ ሰው ዘይነብ እንዲገላት ጠየቅኩኝ። ነገር ግን በጣም ተጸጸትኩኝ። በኋላ ነገሩን ለማስቆም ሞከርኩኝ። ነገር ግን በጣም ረፍዶብኛል። ዘይነብ ደህና ናት አለቻት። አዎ ደህና ናት ከሰራት ጋር ተያይዘው
አብረው ወደ ቤት መጥተዋል አለቻት። አሁንም በራክ አምራ እያለቀሰች ነው። ከዛ ሞቱል አይዞሽ ብላ እያባበለቻን ነበረ። በሌላ በኩል ዘይነብና ሰራት በውጭ በኩል ቁጭ ብለው እያወሩ ናቸው። ቡና የሚጠጣ ይዞላት መጣ። አመሰግናለሁ ትላለች። የኔ ውድ እንዴት ነው ተረጋጋሽ አላት። ደህና ነኝ እባክህ ስለ አዝራ እያሰብኩኝ ነው። የአዝራ ነገር እስካሁን ድረስ ውስጤን እንትን አላለኝም አለችው። ኧረ እርሹ በቃ አዝራ ምን ትሆናለች እንዴ? ለምን እንደዚህ የምታስብ ዘይነብ? አዝራ እኮ ቢያንስ ይኸውልሽ አሁን ወንድሜ ያለ እማዬ ያለች ያው ላሱ እዛ ቤት እያለ እሷ ምን ትሆናለች ብሎ ጠየቃት። እኔ እንጃ አላውቅም ልረዳሽ ስላልቻልኩኝ በጣም ነው የማዝነው። የሆነ ነገር እንዳለ ውስጥ እየነገረኝ ነው አለችው። ምንም ነገር የለም ዝም ብለሽ ስትጨናነቂ ነው ይላታል። ከዛ ድንገት የሆነ መልእክተኛ መጣ የሆነ ፖስታ ነገር ይዞ። ከዛ ወደ ሰራት አቶ ሰራት እያለ እየቀረበ ሰጠው። ዘይነብና ሰራት ታጀር እያለ ይሄ ደብዳቤ ለነሱ እንደመጣ ነገራቸው። መጥሪያ ነው። ከዛ በኋላ ፈርምና ተቀበል ብሎት አስፈረመውና ሰጥቶት ይሄዳል። ከዛ ሰራት እየከፈተው ነበር። ምንድነው ትለዋለች። ምንድነው ብላ እየጠየቀችው ቶሎ ብሎ ከፈተው። ሲከፍተው የሚታየው የካደረን የዲኤንኤ ምርመራ እንዲያረጉና ውጤት እንዲያቀርቡ የሚያሳይ መጠየቂያ ነበር። የፍርድ ቤት መጠየቂያ ነው፣ የፍርድ ቤት ማዘዣ። ከዛ ነገራት። የዲኤንኤ ፎረንዚክ ምርመራ ካደረን እንድናስመረምር የሚያሳይ ወረቀት ነው፣ ትእዛዝ ነው አላት። ማልቀስ ጀመረች። እያለቀሰች ተቀመጠች። ዘይነብ እንደዚህ አትሁኝ፣ ይኸውልሽ ስሚኝ፣ ይኸውልሽ አንቺ ከምታለቅሽ ሌላ ከዚህ የባሰ ነገር ቢፈጠር ይሻላል፣ እባክሽ እንደዚህ አትሁኝብኝ እባክሽ ብሎ እየለመናን ነበረ። ዘይነብ ግን እኔ እኮ ግራ ገባኝ፣ እሺ ከዚህ በላይ ምን ላድርግ እስኪ ግራ ገባኝ እኮ ጨነቀኝ እኮ ስትል ነበረ። እኔ አስተካከላል ነገሮችን ይላታል። አይደለም እኔ አሁን በራክን በዚህ ሰዓት ላይ ማስቆም እችል ነበረ፣ ግን አንተ አስቆምከኝ አለች። ምን ማለት ነው? እኔ እኮ በራክን አይደለም እየጠበቅኩ ያለሁት ልጆቼን ነው እየጠበቅኩ ያለሁት አላት። እንደዛ አይደለም ትላለች። እንዲህ ዘይነብ ምን ለማለት ፈልገሽ ነው? ታዲያ ማንን ልጠብቅ እችላለሁ እነሱን ካልጠበቅኩ ይላታል። ተናዳበታለች። እንዴት ይህ ሁሉ ነገር እየሆነ ዝም ትላለህ እያለችው ነበረ። ከዛም በኋላ መጨቃጨቅ ጀመሩ። አንድ ቀን እንፈተናለን ትፈተናለን፣ እኔም አንተን ከካድር ወይ ከልጆች የምትመርጥበት ቀን ይመጣል አለችው። እንደዛ አይሆንም ተረጋጊ፣ አሁን ይኸውልሽ ስሜትሽ ተረብሿል፣ እንደዛ ተዋክሽ እያለ ነበረ። ይመጣል እየመጣ ነው ጊዜ አለችው። በግድ አባበላት። ሰዓቱ ሄደ መሸ። ከዛ በኋላ ጃን ቀጥሯቸው ነበር። ማታ ተገናኙ። ከዛም በኋላ ገና እንደመጡ ሰራት ዘይነብ እንደታገተች እኮ ወንድሜ ነገረኝ። እንዴ ለምን አንተ ያልነገርከኝ? ቅድም ዘይነብን አግኝቻት ነበረ፣ ደህና ነበረች፣ ምንም የተፈጠረ ነገር አልነበረም፣ ግራ ገባኝ እኮ በየትኛው አጋጣሚ የተፈጠረው ሲለው ነበረ። ተቀመጡ እስኪ ተቀመጡ፣ በኋላ ነግራችኋለሁ ምናምን ብዬ ነበር የተኩት፣ ያውን ሰማ በቃ እያሉ ነበር። ማን ነው ግን እኔን ያደረገው ብሎ ጠየቀ። ጂያን ቁጭ በሉ እስኪ እናወራለን አላቸው። ለማንኛውም ያገታትን ሰው እስካሁን ድረስ እኔ አላወቅኩትም፣ ነገር ግን ድንገት ከነጃቲ ጋር ተገናኘ አላቸው። ምን ፊት ለፊት ያገኘው ይላል ጂያን። አገኘሁት። የሚገርመው ነገር አባታችን ይህን ነገር እንዳረገው ነው ነጃቲ እየነገረኝ ያለው አለ። እናመንከው ይለዋል ጂያን ደንግጦ። አላመንኩትም፣ ነገር ግን ፊት ለፊት የሚታየኝ ነገር ይሄ ብቻ ነው፣ እጄ ላይ ያለኝ ማስረጃ ይሄ ብቻ ነው አለው። ከዛም በኋላ እንዴት አገኛት ዘይነብን ብለው ጠየቁት። ከቤት እየወጣች እያለ ነበር ማለት ድንገት ሲያግቷት እሱ ድንገት ያየው። ከዛ የሚገርመው ነገር ተከታተላቸው፣ አጋቹን ተከታተለው። ከዛም በኋላ በመጨረሻም ደረሰበት፣ እኔም እኩል ደረስኩኝ። ከዛ ዘይነብን እንደውም አድኗታል። የሚገርመው ነገር እሱ ነው ብሎ ተናገረ። የአባታቸው የሆነ የማፊያ ቡድን ዘይነብ እንድትታገት እንዳረገ አይነት ነገር ነገራቸው። ጂያን እየሳቀ ነበር። ሊሆን አይችልም ይላል። ከዛ ጂያን እየጠጣ ደነገጠ፣ ፈራ። ሌላስ የነገረ ነገር አለ ብሎ ጠየቀው። እሱ የሚያስበው ለራሱ ነው። እንዲህ ሲለው ምን ሊነግረኝ ይችላል ሲሉ ነበረ። ከዛ ጂያን አሰባሰበና ለበጣም መተንፈሱ ሁሉ ከበደው። ከዛ እንዴት ነው ታዲያ መልኩ ከኛ ጋር ይመሳሰላል? እኛን የሚመስል ነገር አለው ወይስ አባታችንን ብቻ ነው ይመስለው ሲለው ሰራት እጁ ላይ ያዘውን ብርጭቆ በኃይል ወደ መሬት ወርውሮ ሰበረው። ከዛ እየለ ነበረ። ጂያን ግን ጨነቀው። የሱ አለኝ የሚለውን ሚስጥር እዚህ ጋር የሚያውቀው ነጃቲ ነው። ነጃቲ በምንም ታምር የእነሱ ቤተሰብ ጉዳይ ውስጥ እንዲገባ አይፈልግም። ድንገት ፔሊንን ከሆቴሉ እየወጣች አያት። ሲያት ሊከታተላት ወሰነ። መጣኝ ብሎ ሊወጣ ነበረ። በር የነበረችው ማናጀር አግኝተው ላናገር ስትለው እምቢ ብሏት ወደ በሩ ሲጠጋ ፔሊን አመለጠችው። ጥላው ትሄዳለች። ግራ ገባው። በሌላ በኩል ዘይነብ ካደርን እንቅልፍ እያስተኛቻት ናት ያለችው እያስተኛቻት። ከዛም በኋላ ነገረቻት የዲኤንኤ ምርመራ ዳለም። ከዛ እዚህ ጋር ካደር ምንም አታውቅም። ዲኤንኤ ምርመራ ምንድነው? ዲኤንኤ ምርመራ እያለች ጠየቀቻት። ዲኤንኤ ምርመራ የሆነች ነገር አፍሽ ውስጥ እንደዚህ ያስገቡና ምራቀሽን ይወስዳሉ፣ በቃ ይህ ብቻ ነው አለቻት። ያማል አለቻት። ኧረ አያምም ስትራ ነበር። ከዛም ያው እናትሽ ታውቃለች ክስ እንደከሰሰች እያለቻ ነበር። እባክሽ ዘይነብ እባክሽ ለእሷ አሳልፈሽ እንዳሰጭኝ ብላ ጠየቀቻት። ችግር የለም አልሰጥሽም፣ እኔ እና አንቺ አብረንን እንዳፈርሽ ብላ ያቀፈቻት ነበር። ካደረም ዞር ብላ ታቅፋታለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።